ለችው ዋጋ የተሰደበችው ስድብ የተደረገባት ነገር በሙሉ መቻሏ ጥቅም ለሌለው ነገር ከሆነ በጣም ነው የሚያሳዝነው ፋሚሊዎች። በዚህ ልክ ደግሞ ሩታ ላይ በጣም ይከብዳል። የእውነት በጣም ይከብዳል። በጣም ነው ያዘንኩት። ሩታ ባይዘወይ ጀግና ሴት ናት። ብዙ ነገሮችን መቋቋም ትችላለች። ብዙ ነገሮችን ማለፍ ትችላለች። ግን ክህደት በጣም ይከብዳል ፋሚሊዎች። ሩታ ላይ አሁን የደረሰው ክህደት ነው። አብርሃም ካዳት፣ አብርሃም ዋሻት፣ አብርሃም አታለላት፣ አብርሃም ድጋሚ ልቧን ሰበረ፣ አብርሃም ድጋሚ አስለቀሳት። ይህም ጊዜ ያልፋል። ምን ስልክ ፈልጋለሁ። ሰላም በላቸው ቤተሰቦችን፣ የኔን ቤተሰብ ሰላም በላቸው። ሃይ ሃይ በላቸው። ሃይ እዛ ጋር ሃይ ሃይ በላቸው። አትልም አያያረ ምንድነው እሱ? ምንድነው እሱ? ምንድነው እሱ? ይሄኔ ጌታ አይኔ ለምታይ። እሺ ለማንኛውም ሩታ ዛሬ ከወዜ ጋር ሆነን የጠራንሽ የትናንትናውን ጉዳይ በግል አጉኔና ያለውን እውነታ በደንብ እነግራቸዋለሁ ስላልሽን ነውና ሞር ያለውን እውነታ ማወቅ ስለምፈልግ ለዛም ጭምር ነው ዛሬ በድጋሚ የጠራንሽ ማለት ነውና አንቺ ጋር ያሉትን ነገሮች በሙሉ በግልጽ ንገሪኝ። ሰላም ሰላም፣ ውድና እየተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና ሰላም እንደምትሆኑልኝ እጅግ በጣም እርግጠኛ ነኝ። አሁንም ፈጣሪ ሰላማችሁን ብዝት ያርግልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን በመጫን ቤተሰብ ይሁኑ። ዛሬም እጅግ አጀብ የሚያስብል ጉዳይ ተፈጥሯል። አብርሃም ምርመራውን ጀምሯል። አብርሃም በጣም ትልቅ ምርመራ ጀምሯል እና በጣም ገርሞኛል። አብርሃም በዚህ ልክ ሩታ ላይ ይጫወታል ብዬ አላሰብኩም። ጀስት ዛሬ የሩታን ሀዘን ሳይ በጣም ነው ልቤ የተከፋው ፋሚሊዎች። በጣም ባይዘወይ ሩታ ልቧ እንደተሰበረና እንዳዘነች እጅግ በጣም ግልጽ በሆነ መንገድ ያስታውቃል። እያለፈችበት ያለው ጎዳና በጣም ልብ የሚሰብር እንደሆነ ግልጽ ነው። እኔ የምለው ግን አብርሃም በዚህ ልክ ሩታ ላይ መጫወት ተገቢ ነው ብለህ ታስባለህ? ለምን ሩታ ላይ እንዲህ መቀለድ አስፈለገ? ሩታ አሜን እሺ ብላ ያደረክባትን ነገር በሙሉ ትታ ከአንተ ጋር ለመኖር ወስና አንተን አምና ላይፈን አንድ ብላ ስትጀምር ዛሬም እንደለመድከው የእሷን ልብ መስበርና ማሳዘንህ ተገቢ ነው ብዬ አላስብም። ፋሚሊዎች የእውነት ሩታ እጅግ በጣም ከባድ ሁኔታ ውስጥ እያሳለፈች እንደሆነ ዛሬ በደንብ አይቻለሁ። ለምን ካላችሁ አብርሃም የመጣበት መንገድ አለ። አብርሃም በመጣበት ጊዜ ነገሮችን እሺ ብላ በማለፍ በቃ ነገሮችን በመቻል ለልጄ ለልዑል አባት ያስፈልገዋል በማለት አብርሃም ላይ ምንም አይነት ጥያቄ ሳይፈጥርባት የእውነት ምንም አይነት ጥያቄ ሳይፈጥርባት እሺ ብላ ይቅርታ አድርጋለት አብረው ሰላም ነው ብላ እየኖረች ያለችበትን ህይወት አብርሃም ዛሬ ደርሶ እኔ አላውቀው እኔ ያንን ህይወት ትዝ አይለኝም ሲል እንዴት ልብ እንደሚሰብር አስቡት ፋሚሊዎች። አንድን ሰው አምናችሁት ብዙ ጉዞ ከተጓዛችሁ በኋላ ዋጋ ከከፈላችሁ በኋላ በጣም ረጅም ርቀት ከሄዳችሁ በኋላ ያ ሰው እናንተን አላውቃችሁም ሲላችሁ በምን ልክ ልባችሁ ሊሰበር እንደሚችል ግልጽ ነው። ሩታ ላይ የደረሰው ይሄ ነገር ነው። አብርሃም እስከዛሬ ብዙ አይነት ነገር አሳልፋል። በብዙ አይነት ጀንታ ያለ ከዛ ልጄ ናፈቀኝ፣ አብረን መቆየት እንችላለን፣ አብረን መጫወት እንችላለን የሚሉ አንዳንድ ጥያቄዎችን ታነሳለህ። ቀስ በቀስ እየመጣ ስትመላለስ ማይሆን ማለት ላይክ በቃ እኔና አንቺ አብረን ብንሆን ምናምን የሚሉ ጥያቄዎችን የመጠየቅ ሀሳቦች ነበሩ። ይሄ ጥያቄ ላነሳ የቻልኩት ከምን አንጻር ነው? እሱን እኔ ማወቅ አልችልም፣ ያንተን ፍላጎት ማወቅ አልችልም። ግን ደግሞ በጣም ባለፈው ህይወት በጣም እንደበደልኩሽ፣ በጣም እንደጎዳውሽና በጣም እንደጸጸተኝ ልነግርሽ ፈልጋለሁ እያልኩ በተደጋጋሚ ትነግረኝ ነበረ።
እኔም ደግሞ በእንደዛ አይነት ሀሳብ እርግጠኛ እንደሆንክ ደጋግሜ ጠይቅህ ነበር። ስለዚህ አንተ እርግጠኛ መሆንህን ሳቅ በቃ ከህይወታችን መውጣት ያለባቸውን ሰዎች እናስወጣና አብረን መሆን እንችላለን። ልጄም ያለአባት አያድግም፣ እኔም ህይወቴን ቤቴን በስነ ስርዓት መብራት እንጀምራለን አልኩክ። ሶ በአንተ ሀሳብ ተነስተን ነው በኮንፊደንስ ሌሎችን ሰዎች ከኛ ህይወት ማስወጣት የጀመርነው። ሲቀጥል ደግሞ አንተ ለምታደርጋቸው ለእያንዳንዱ ነገሮች ቤት ውስጥ የምትነግረን ሀሳብ ነው እዛች ጋር እየተገበርን የነበረው። ከህይወቴ እነዚህን ሰዎች ማስወጣት ፈልጋለሁ፣ በጣም ብዙ ነገር ጸጽቶኛል፣ በጣም ብዙ ነገሬ ካንቺ ጋር ነው ያለው አልከኝ። እኔም ማለት አመንኩ። እንዴት እንዳመንኩ ባላቅም ግን አመንኩ። ዛሬ እንደዚህ አይነት ነገር ይፈጠራል ብዬ ኤክስፔክት ባላደርግም አመንኩ። በቃ ይቅርታ ጠየቅከኝ። ሰው ይቅርታ የማይመልሰው ይቅርታ የማይሽረው ነገር የለም ብዬ ይቅርታን ተቀበልኩኝ። ልጄም ያላባት ፍቅር ከሚያድግ እቤት ውስጥ አብረን እየኖርን ልጃችንን ብናሳድግ የተሻለ ነው የሚለውን ሀሳብ ይዤ ካንተ ጋር ሆንኩኝ። ከዛም እንግዲህ ሄርሜላንም በቃ ከኛ ህይወት መውጣት እንዳለባት እና አንተም በቃ ከዚህ በኋላ መኖር እንዳለብን ስትነግረኝ እኔም ለሷ አብረን ሄደን አንተም ብትሆን አብረን ሆነን ከኛ ህይወት እንድትወጣ ነገርናት። ይሄ ነው እንግዲህ ሀሳቡ እንጂ ከዚህ የተለየ ምንም ነገር ግራ ይገባኝ። እሺ እነዚህ ነገሮች አሁን አንቺ የምታያቸውን ነገሮች ምናምን እኔ ማስተዋት አልቻልኩም። እኔ አሁን ጥያቄ እየፈጠረብኝ ያለው ነገር ያ ነገር ምን ሆኜ ነው? እሺ ይሁን እንደዛ ሆነ እኮ ስትመጣ አሁን ማስተዋል መንገድ ሩታ ስታለቅስና ስታዘን አይተናል። እስኪ ካሁን በኋላ ባላት ህይወት እንኳን ደስተኛ ሆና እንድትኖር ቢያንስ እስካሁን የሰበርካትን ጊዜያት በሙሉ አስብና ቪዲዮም እንዳልከው አይተም ከሆነ የሩታ ልብ ለመጠገን ሞክር። ከዚህ በኋላ ሌላ ድራማ ሌላ ጨዋታ ባትጫወት ጥሩ ነው። አብርሃም ባይዘዌ ድራማ እየሰራ ነው የሚመስለው። አንድ ሴት ልጅ ላይ በዚህ ልክ ህይወቷ ላይ መጫወት ተገቢ ነው ብዬ አላስብም። ዛሬው ሩታን ጠርቶ ሲያወራት ምናምን ነገር አይቻለው። ጥያቄዎችን ኤፋንም ለመጠየቅ እየሞከረ ነበር። ከጥያቄው በእርግጥ ተገቢ መልስ ሰጥተውታል። የነበረውን ነገር እንዴት ብሎ ወደ እነሱ ህይወት እንደመጣ እነሱም ያን ሁሉ ነገር እንዴት እየተጋፈጡለት እንደነበረ ግልጽ በሆነ መንገድ ተናግረዋል። ግን በዚህ ንግግሮቻቸው መሀል ላይ ሩታን ነው በጣም እያየዋት የነበረው፣ ኤፋን ነው በደንብ እያየዋት የነበረው። በጣም አዝነው ነበር። ለምን የከፈሉትን ዋጋ አይታችኋል። በጣም ተሰድበዋል። እነዚህ ደጋሚዎች ተብለዋል። በድግምት ነው በጥንቆላ ነው እነ አብርሃምን እንደዚህ ያደረጉት አይምሮውን የያዙት በጣም ብዙ አይነት ነገር ተብለው ሁሉንም ነገር ችለው ያለፉ ሰዎች ናቸው። በቃ ምንም ይድረስብን አብርሃም ደህና ነኝ ትዳሬ መርጫለሁ እስካለ ድረስ ለዚህ ትዳር ዋጋ እንክፈል ብለው ዝም ያሉ ሰዎች ናቸው። ዛሬ ደርሰህ ያን ሁሉ የዋሉልህን ውለታ ያደረጉትን ነገር በሙሉ አላውቅም ስትላቸው እንዴት ብለው አያዙ? አብርሃም ራሱ ጨዋታ መሰለኝ ያስቀው። እኔ ባይዘዌ ገና ሩታን መጠርጠር ስትጀምር ጤነኛ እንዳልሆንክ በደንብ ገብቶኛል። አብርሃም አሁን ነው እውነት ሕክምና ቦታ ሄደ መታየት ያለብህ። እንዴት የልጅህ እናት አንተ ላይ ክፉ ነገር ልታደርግ ትችላለች? እንዴትስ አንተ ከሷ ጋር እያለህ እያየች እየተመላለስክ እያየች ህይወቴን ልጀምር ባለችበት ጊዜ ላይ መሀል ገብተህ ህይወቷ እንዲቋረጥ አድርገህ ዛሬ ደግሞ መጥተህ ያንን ነገር አላውቅም ብለህ ልቧን እንዴት ልሰብር ቻልክ? ሩታ በአንተ ያው ልቧ መሰበሯ አንደኛው አይደለም። በእርግጥ ብዙ ጊዜ ተሰብራለች። ግን ባታዛዝናት፣ በዚህ ልክ ባታስለቅሳት ጥሩ ነው። አብርሃም ሩታ ጋር ራስህ ነው የሄድከው እንጂ ሩታ አንተን ጎትታ አላመጣችም። ሩታ አንተን አስገድዳ አላመጣችም። ለምን እንደዚህ ሆነብኝ ከማለት በፊት እንዴት እነ ሩታ ጋር ልሄድ ቻልኩኝ የሚለውን ነገር በስርዓት ልታጠራና ልታውቅ ይገባል። ሩታ እንደዚህ ባለጌ ሰው እንዳልሆነች ግልጽ ነው። በደንብ ደግሞ ታውቃታለህ። አብረሃት በኖርክ ጊዜ ከአንተ ጋር ለመኖር ያሳለፈችውን ዋጋ የከፈለችውን ዋጋ በሙሉ በደንብ ጠንቅቀህ ታውቃለህ። አንተ ላይ ክፉ ነገር ብታስብ መጀመሪያ ነበር የምታደርገው። ግን ሩታ ለአንተ ጥሩ የምትመኝ አይነት ሴት ስለሆነች መልካምነቷን በትክክልና በስነ ስርዓት ነበር እያወራህን የነበረው። ልጅህን ለማየት ስትመላለስ በጣም በስነ ስርዓት ነበር እያወራህን የነበረው። ሲቀጥል ደግሞ ኢፋ እያንዳንዱን ነገር ሲጠይቅ ፈቃደኛ ነኝ አልክ። ሁሉንም ነገር የኛን ህይወት ለማስተካከል ኢፋ ሲደፋ ቀና ሲወጣ ሲገባ አንድ ነገር ልጨምርልህ አብርሽ። በመጀመሪያ ደረጃ ነቡዚም
እነ ዴቭም መጥቷል ልጁ ታሟል ብለው ብዙ ነገር እያሉ ነበር። እኛ ግን በድፍረት አልታመመም ልጁ ደህና ነው እያልን የነበረው አሁንም ቢሆን አንተ በምትሰጥ መልስ ነው። አንተ ደግሞ በሰዓቱ እያልከኝ ያለነው ደህና ነኝ ፈቅጄና ፈልጌው ነው ወደዚህ ህይወት የተመለስኩት ወደዚህ ህይወት የመጣሁት ብለህ በተደጋጋሚ በእነሱ ፊትም ጠይቄያለሁ። ከነሱ ፊት ደግሞ ከካሜራም ጀርባ ከሰዎቹም ጀርባ እኔና አንተ ብቻ ሆነን ጠይቄያለሁ። አዎ ፈልጌው ነው ወደ ሩት የተመለስኩት ብለሃል። እኛ ደግሞ የዛኔ ጤነኛ ነው ብለን ነው እንጂ የምናስበው አንተ ታመሃል ወይም ደግሞ የሆነ ነገር ነክቷል ብለን አናስብም። ምክንያቱም ለምጠየቅ ሁሉ ጥያቄ መልስ እየሰጠኸኝ ነው፣ ፍላጎቴ ነው እያልከኝ ነው። ስለዚህ አንተ ታመሃል ወይ የሆነ ነገር ነክቷል ብዬ አላስብም። እና ነገራቶች ላይ ደግሞ ዝም እያልክ ነበር። በቃ በሰዓቱ ያሰብኩት ዝምታን መርጧል፣ ወይም ደግሞ የሆነ ነገርን መጨቃጨቅ አልፈለገም፣ የሆነ ነገር መጋፈጥ አልፈለገም። ለዛም ነው በቃ ብዬ ህይወቱን ስለመረጠ ሰላሙን መርጧል ብዬ ነው ያሰብኩት። ቆይ አሁን ለምሳሌ እናንተ ሁለታችሁ ናችሁ ደህና ነበር ከአሁንም ደህና ነህ ምናምን እያላችሁ ያላችሁት። አሁን ደግሞ አብዛኛው ሰው እህት ወንድሞችም እነ ዴቭም እነ ቡዜም ከዛ በፊት የምታደርገው ነገር ትክክል አልነበረ ማሞህ ነበረ እንዳሉትም ደግሞ እኔም ከዛ በፊት የሚፈጠሩት ነገሮች ማስታወስ አልቻልኩም። ለየትኛውም ነገር እኔ አለሁኝ አይደል በህይወት እኔ ምላሽ መስጠት እችላለሁ። ስለዚህ እኔ ማስታወስ አልቻልኩም። ያደረጋችሁት ነገር በሙሉ እኔ ጋር ምንም አይነት እንትን የለውም እያልኩኝ ነው። ስለዚህ ለዚህ ነገር ምላሽ አላችሁ ወይ ምን ሆኜ ነው የሚለው ብቻ እያሳየች ነው እስከዛሬ የኖረችው። ወደፊትም ሩታ ባይዘው መልካም ሰው ሆና ነው የምትኖረው። ግን ጥርጣሬ ሩታ ላይ መሆኑ ነው ዛሬ የሚያስለቀሳት። ባይዘው ሩታ ያለቀሰችው እኔ ይቅርታ አድርጌለት እኔ ልቤን ሰብሮኛን ሁሉ ነገር ትቼ ዛሬ ደርሶ እሱ ያን ይቅርታ ያልኩሽን ነገር አላውቅም ከአንቺ ጋር ልኖር ያልኩትን አላውቅም ማለቱ በጣም የሩታ ልብ ሰብሮታል። አብርሃም የእሷ ላይሆን ይሄ ሁሉ ዋጋ መክፈሏ ከሆነ በጣም ነው የሚያሳዝነው። አብርሃም የሩታ ካልሆነ ሩታ የከፈለችው ዋጋ የተሰደበችው ስድብ የተደረገባት ነገር በሙሉ መቻሏ ጥቅም ለሌለው ነገር ከሆነ በጣም ነው የሚያሳዝነው። ፋሚሊዎች በዚህ ልክ ደግሞ ሩታ ላይ በጣም ይከብዳል። የእውነት በጣም ይከብዳል። በጣም ነው ያዘንኩት። ሩታ ባይዘወይ ጀግና ሴት ናት። ብዙ ነገሮችን መቋቋም ትችላለች። ብዙ ነገሮችን ማለፍ ትችላለች። ግን ክህደት በጣም ይከብዳል። ፋሚሊዎች ሩታ ላይ አሁን የደረሰው ክህደት ነው። አብርሃም ካዳት፣ አብርሃም ዋሻት፣ አብርሃም አታለላት፣ አብርሃም ድጋሚ ልቧን ሰበረ፣ አብርሃም ድጋሚ አስለቀሳት። ይህም ጊዜ ያልፋል፣ ይህም ጊዜ ያልፋል። አሁንም አብርሃም ለምታደርገው ነገር ነገ ዋጋ ልትከፍል ትችላለህ። ቢቻልህ የሩታ ልብ ብትጠግን ጥሩ ነው። የሩታ ልብ ብትጠግን ጥሩ ነው። ሩታ አንተ ላይ ምንም አይነት ነገር እንዳላደረገች ግልጽ ነው። ሩታ ጋር ፈልገህ የሄድከው አንተ ነህ። ሩታን ብለህ የሄድከው አንተ ነህ። ስለዚህ አሁን ሩታን ስትጠረጥር በጣም ኮሽም ነው። የእውነት ፋሚሊዎች በጣም የሚደብር አይነት ነገር። ብትፈልግ ብዙ ነገር ማድረግ የምትችል አይነት ሴት ናት። ነገሮችን ማሰብ ከቻላችሁ አብርሃምን ይዛው መጥፋት ትችላለች። አብርሃምን ሌላ ቦታ ይዛው ህይወቷን መኖር ትችላለች። ግን ያንን ነገር አላደረገችም። ቤቱ እንዲቀመጥ አደረገች። ከልጁ ጋር እንዲኖር አደረገች። ትዳሩን እንዲያድስ አደረገች። በጣም ብዙ ዋጋ ከፈለችለት ሩታ። ስለዚህ ለከፈለችልህ ዋጋ ምላሽ ሊሆን አይገባም። ዛሬም ነገም ጥንቃቄ ልታደርግ ይገባል። አንተ ከሩታ ጋር ካልሆንክ መታመምህ እርግጥ ነው። ስለዚህ ሩታዬ ምንም አትዘኝ። በምንም አይነት ነገር ልብሽ አይከፋ። ሁሉም አንቺ ላይ ያደረገው ነገር እሱ ላይ እንደሚደርስ እርግጠኛ ነኝ። አንቺን የገፋች ሰው በሙሉ እሱ ራሱ ወድቆ እንደምናይ እርግጠኛ ነኝ። አንቺን ያሰለቀሰች ሰው በሙሉ እሱ ራሱ ተመልሶ እንደሚያለቅስ እርግጠኛ ሆኜ ልነግርሽ ይፈልጋል። አትዘኝ፣ እንወድሻለን። ብዙ ከአንቺ ጎን ያለን ሰዎች ያለን። እስኪ ከሩታ ጎን ያላችሁ ሰዎች በሙሉ ከስር ለሩታ ፍቅራችሁን መውደዳችሁን ጻፉላት እላለሁ። ፋሚሊዎች የኔ ሀሳብ ይህ ነው። የእናንተስ ሀሳብ ምንድን ነው? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይህንን ቪዲዮ ለብዙ ሰዎች ሼር አድርጉልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። የሆነ ሰው የሆነ ነገር አድርጎብኛል ብለህ የምታስብ ከሆነ እኛ ጋር ከመምጣት በፊት ያ ነገር ተደርጎም ቢሆን ዶክተር አንድ ነገር ልንገርህ፣ እኛ ጋር ከመምጣት በፊት ነው። የዛኔ የሄድክባቸው ቦታዎች የሆነ ነገር እነዛን ቦታ ማጣራት ትችላለህ።
ካስታወስክ ምን አይነት ጥርጣሬ እንደኖረኝ ታውቃለህ ኬፋ? በተደጋጋሚ ልጁን እየመጣ ሳይና እኛ ጋር ሲያመሽ ያው ሰንበዲ ይዘታል ለማለት ባልችልም ግን ደግሞ ላይክ በጣም ማይሆን ነገሮችን እንደሚያወራ አውቃለሁ። እከሌ ነው ብዬ ማለት ባልፈልግም ህሊናክ ያውቀዋል። እኔ ልጅ ጋር መምጣት ነው ቤት መድረስ ብቻ በቃ እኔን ማግኘት ሆነ ልጅን ማግኘት እንዳትችል የሚፈልግ ሰው በዙሪያ አለ። በቃ ልክ እኔ ጋር በምትመጣ ሰዓት አንተ ወደ እኔ እንዳትመጣ ወይ የተደረገ ነገር ሊሆን ይችላል። ከእነሱ ሲጀመር ትዳራችንም እንዲፈርስ በቅንብር ነው እስከዛሬ ድረስ እንደዚህ የደረሰው። ኢትስ ኦኬ እኔ ያለፍኩትን ሁሉ አልፌ ለዚህ ደርሻለሁ። አሁንም ቢሆን ሁሉንም ነገር ማለፍ እችላለሁ፣ ፈጣሪ ይመስገን። ግን ደግሞ አንተ እኔ እንደዚህ አይነት ከዚህ በላይ ታስበኝ አልፈልግም። በቃ እውነት ካለሽ እውነታውን ነገም ከነገ ወዲያም መውጣቱ አይቀርም። እያንዳንዱ ነገር እያጣራን እያወጣን እንመጣለን። የዛኔ ግን እንዳትጸጸች የሆነ ነገር የተገኘለት ማለት ነው። ምንም ነገር ስላላደረኩኝ በኮንፊደንስ ነው ሁሌ የማወራው። በቃ በኮንፊደንስ የምታወሪ ከሆነ ምንም ነገር ካላደረግሽ ደግሞ ሁሌም አመሰግናለሁ። በቃ መሄድ ትችላላችሁ፣ ችግር የለውም። በቃ ነገርኩ። ስለዚህ አሁን ያለው እውነት ይሄ ነው። እኔም ደግሞ ካጠገቧ ስለነበርኩኝ ከሩታ አጠገብ ስለነበርኩኝ አንዳንድ ነገራቶችን አውቃለሁ። አንተም ስትል ስለሰማሁ ማለት ነው። እና ምንም ነገር የተደረገ ነገር የለም እኛ ጋር ማለት ነው። እኔ ጋርም ሆነ ሩታ ጋርም ምንም አንተ ጋር ልናደርግም አንችልም። እንደዛ አይነትም ሰዎች አይደለንም። ሩታም ሆነች እኔም ሆንኩኝ እኛ ጋር ያለው እውነት ይሄ ነው ይመስላል። ማመን የምትፈልገው ከዚህ በላይ እውነት የለም ነገር አጣርተህ ማወቅ ትችላለህ። ኖርማል ነው። ይሄን ይመስላል። መልካም ጊዜ ነው። በነገር ላይ ይፋ ላይ እንዳታዝንበት። ለልጁ አጎት ነው ለልጃችን ሲል ነው እንደዛ ሲለፋ የነበረው እንጂ መጥፎ ሰው ወይም ላንተ ክፉ ሰው ሆኖ አይደለም። እናመሰግናለን። ደህና መልካም ጊዜ ነው። ልጁን ይዞ መጣለው ማለት ያዝ በመታጣራበት መንገድ አጣራ። እኛ ጋር ግን ምንም ነገር የለም። እሺ ለማንኛውም ፋሚሊዎቼ እውነት ይዘገያል እንጂ መውጣቱ አይቀርም። አንድ ቀን፣ ሁለት ቀን፣ ሶስት ቀን ሊያደር ይችላል። ያንዳንዱ ነገር እኔ ደርስበታለሁኝ። ግን አሁን ላይ ምንም ነገር አላደረግንም፣ ምንም አላጠፋንም እያሉ እውነታውን የደረስኩበት ቀን ግን ማይሆን ነገር ነው የሚፈጠረውና እንዳውም አሁን ላይ ጥፋታቸውን አምነው ይቅርታ ቢጠይቁ ይሻል ነበር። ማንም ሰው ይሁን ሩታም ይሁን ኤፍሬም ሄርሜላ ማንም ይሁን ማለት ነው። የደረስኩበት ቀን ግን እኔ የማደርገውን ነገር እኔ ያውቃለሁ። መልካም ቀን